ከመዳንና ካለመዳን አንጻር ብቻ ነው መነጋገር ያለብን እንጂ ሰው አምላክ ልሁን ስላለ ፍሪ ነው ይሆናል ማለት አይደለም። ኦኬ አምላክነትን ስለሻተ አምላክ ይሆናል በነፃ ፈቃዱ እያልን አይደለም። ሰው ሲወለድ በነፃ ፈቃዱ ተወልዷል፣ ሲሞትም በነፃ ፈቃዱ ይሞታል የሚል አይደለም እኮ። ከድህነት አንጻር ከመጠየቅና ካለመጠየቅ ከመዳንና ካለመዳን አንጻር ነው መታየት ያለበት። ፍሪ ዊልን የምንናገረው ከድህነት አንጻር ከመዳንና ካለመዳን እሺ ከማለትና ካለማለት አንጻር ብቻ ካልሆነ ፍሪ ነኝና መላክ እሆናለሁ፣ ፍሪ ነኝና እግዚአብሔር እሆናለሁ እንደዚህ ያለ ነገር የለም። እምነት ስጦታ ነው የሚለው ከጅምሩም ሰው እግዚአብሔር እንዲያምን እንዲፈልግ ሆኖ ነው የተፈጠረ። ያንን እኮ በእግዚአብሔር ላይ የነበረውን ትረስት ስለጣለ እኮ ነው አይደል የወደቀው። ስለዚህ አዳም ይሄ ነበረው እና አሁን ይግቡና ይልቁንስ እምነት ስጦታ ነው ኦኬ ካሉ በኋላ ይሄ the bondage of the will ስለሆነ እያወራን የዚህንን መጽሐፍ ሐሳብ እኔም ሃይላይት ሪቪው የሆነ ነገሮች እያየው ነበረ። ይሄንን መጽሐፍ ፒዲኤፉን አውርጄ እየቀየሩት እኮ ነው ያስቸገሩን። ቀሲስዬ መጽሐፉ አራ አይደለም እየተወራ ያለው ከነፃ ፍቃድ ጋር እየተወራ ያለ እነሱ ምን ያደርጋሉ? ስጦታ መሆኑን ሊያሳዩን ይሞክራሉ። ስጦታ አላል እምነት ስጦታ መሆኑን ምናምን። እኛማ እምነት ስጦታ ብለን እናምናለን፣ ግን ነፃ ፍቃድ የለም ምናምን ስለሚሉ ከዛ አንፃር እያወራን መሆኑ እኮ እምነት ስጦታ ሲሉ ክርስቲያን መሆንን ነው እንትኑ ራሱ ያለ አይደል? ይሄ ወይንስ የማመን ችሎት ካፓሲቲውን ካፓቢሊቲ ምንድነው? ይሄ የማመን ዝንባል አቅሙን ሳይሆን እነሱ አቅሙ ብቻ ሳይሆን ይሄ እግዚአብሔርን አምነዋለሁ ይሄ አውቆ ከተነገረው ወንጌልን ከሰማ በኋላ እግዚአብሔርን አምነዋለሁ የሚለው ነገር ራሱ እግዚአብሔር ነው የሚሰጠን። እሱ እዚህ ላይ ነው እንግዲህ ትልቁ ችግር። ይኸውልህ እንደዚህ ካልክ ሌሎቹስ ያላመኑትስ ስላልተሰጣቸው ነው ሊሉ ነው ወይንስ ምንድን ነው? አለብኮ በፊት ቃል በቃል ሰዎች ሌሎቹ አልተሰጣቸውም። ካልተሰጣቸውማ ይሄ የካልቪኒስት ትምህርት ነው የሚሆነው። ካልተሰጣቸውማ ሰዎቹ ሊጠየቁ አይችሉማ። እግዚአብሔር ባልሰጣቸው ነገር ይጠይቃቸዋል ነው ትንሽ። ኧረ እነሱ ይግቡና ያብራሩልን እባካችሁ። ጆሲ መቼም ተመሳሳይ ስለሆነ አይ ቲንክ እዚህ ላይ ብዙ ልዩነት ከእነሱ ጋር ስለሌለን። ጆሲ ሰላም ነው? እንደምን አሉ? ሁላችሁንም ሰላም ብያለሁ። ጆሲ ደህና ነው ወይ? እንዴት ነህ? እግዚአብሔር ይመስገን። እስኪ ገብቶሃል አንተ? አንተ አታብራራልኝ ግድ የለም። ጥያቄ እንደኛ ጥያቄ ነው የሚኖር እርግጠኛ ነኝ ያስባለሁኝ። ከገባ ግን አብራራልህ። ግን ሉተራን ግን ቢገቡ ደስ የሚሉትን ሰምቼዋለሁ፣ ግን እውነት ለመናገር ግን የሚጠየቀውን የማልገባኝም ከኛ ጋራ ግን መሰረታዊ ሆነው የልዩነቱ መነሻ የሆነው እነሱ ናቸውና ልክ ከካውንስል ኦፍ ትሬንት በፊት አቋም ከመግለጻችን በፊት ራሱ እነ ጆን ፊሸርም ምናምን አጌንስት ሉተር የጻፏቸው ጽሁፎች ላይ እነዚህ አሉ። እምነቱ ስጦታ ነው ግን የማንቀበለው አይደለም። ነፃ ፈቃዳችን በጸጋ ይደገፋል፣ ነገር ግን የሞተና ተቀስቅሶ የሚሆን አይደለም። እንደገና ምንድነው ሞተ ነፍስ ወይም ደግሞ የእግዚአብሔር ልጅነትን እስክናገኝ ድረስ የእግዚአብሔር ምስጢር ኮንቴምፕሌት ለማድረግ አቅሙ የለንም። ነገር ግን አስቀድሞ በቃሉ እንወለዳለን ከጥምቀት በፊት የሚባል ነገር የለም የምንለው እኛና እንደዚህ አይነት ነገሮች አሉና አብሮ ይሄ ሲነሳ የሚነሱት ምንድነው በቃሉና በምንድነው በሳቢው ጸጋ አስቀድሞ መወለድ የሚባል ከጥምቀት በፊት መኖሩ እምነት ስጦታ ነው። ግልጠቱም እንደገና ደግሞ ቨርቹም ግን እኛ የማንቀበለው ነው። ጌታ ነው ምንድነው የሚሰጠን አይነት ነገር ብቻ መጀመሪያ ላይ ብሎ ማለቱ ነፃ ፈቃድ የለም ብሎ ማለቱ ምናምን እነዚህ አይነት ነገሮች ይለያሉ። ግን እርስዎ እንዳሉት ከተርሚኖሎጂ ቢጀመር ጥሩ ነው። ፌዝ ሲሉ ምን ማለት ነው? ነፃ ፈቃድ ሲሉ ምን ማለት ነው? ፈቃድ ሲሉ ምን ማለት ነው የሚባለው እሱ ላይ ነው በቃ መጀመሪያ። ከዛ ከቴዎሎጂው ጋር ስንሄድ እንዳንስማማ የሚያደርገን ነገር ያለው ልክ ነው። ተስማማለሁ በዚህ ሐሳቡ። በጣም ጥሩ እንደዚያ ነው።
እምነት ምንድን ነው? አንደኛ እሱን እንይ፣ መዝገበ ቃላቱን። መዝገበ ቃላቱ ስለ አሁንም የአማርኛ መዝገበ ቃላቱ ብቻ ላይሆን ይችላል። ያው የጋራችን ስለሆነ አማርኛ መጽሐፍ ቅዱስ መዝገበ ቃላት በእሱ ከተስማማን እሱም ዲፋይን የሚያደርገው ነገር አለ። ሁለት ፍሪ ዊል ስንል ምን ማለታችን ነው? ነፃ ፈቃድን ፈቃድ ዊል ፍሪ ዊል የሚባሉት ነገሮች ከምን አንጻር ነው ማውራት ያለብን? ለይተን ስፔሲፊክሊ ፍሪ ዊልን ከምን አንጻር ነው የምናወራው የሚለውን መጥተው ካብራሩልን በጣም ጥሩ ነው። ያው በእርጋታ የምናወራበት ቤት ነው ይሄ ቤት እንደምታውቁት። ካልሆነ ግን ዝም ብሎ መንቦጫረቅ ነው የሚሆነው። ዝም ብሎ አናቱ ላይ ወጥቶ የሌለ ነገር እኔ ወደ ውስጥ የማይገባ ትምህርት ነው ባይዘው ይሄ ምንም። እና ካላችሁ ሉተራን ግቡ፣ አክሊል ግባ። መምህር በረከትም አሉ መሰለኝ። ቆይ እስኪ አኬ ከመጣ ቢገባ ጥሩ ነው። ሀሳቡን ደግሞ አይ ቤት ከተፈታችሁ ገባለሁ ብሎ ነበር። ይገባል። አዎ መምህር በረከት ጠፍተዋል። ኧረ በመድኃኒዓለም ፈቃድም የለ እንዴት ሲጠፉ መምህር ምንድን ነው? ያዚዝ እንዴት ነው? ይባርኩን። ሰላም ብያለሁ ሁላችሁንም። እግዚአብሔር ይባርክ። እንዴት ነው? ደህና ነው ወይ? ጠፉ እኮ። ደህና ነን። ከዚህ ሰዓት ትንሽ አንዳንድ የማይበች ነገር ነበረ። እርሶማ በቃ እያስተነፈሱ የሚጽፉት መጽሐፍ ይታየኛል። አሁን እኮ የሚጽፉት መጽሐፍ ፔጁ ራሱ 1000 ሳይሆን ይቀራል። ክፍል 1 እና ክፍል 2 እንደዚህ መርሎተ ጽድቅ እንጠብቃለን። ስንክሳርን ሳያህል አላቆምም ብዬ እኮ ነው። ከዚህ አይ ጥሩ ነው በጣም አክሊል እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ይፍቱኝ ይባርኩኝ። ቀሲስ እንዴት አሉ? መምሬ እንዴት አሉ? ሰላም ነው ወይ? ጠፍተዋል። ሌሎቻችሁን ሁላችሁም ሰላም ብያለሁ። ታች ያላችሁትንም ጭምር አንተ ነህ መሰለኝ ይሄንን ነገር ቆስቁሳ አምጥተህ። እኔ እንኳን ትንሽ ሉተራንን ነፃ ለማውጣት እየጣርኩ ነበረ። ያው መልሰህ እዚያው ዘፈካቸው መሰለኝ። እንዲህ በሱ ሳይድማ የሉተራን ነፃ አውጪ ግንባር የሚል ነገርም እኮ እየተነገረ ነበር። እኔ ላይ ነው። አይ አሁንም ሉተራኖች ደስ ይላሉ እውነቱን ለመናገር። አይ ሉተራኖች እስቲል ምንም በትምህርት ብንለያይም አትሊስት እንደው አሁን ቀስ በቀስ እየተቀየረ ካልሄደ ጸባያቸው ቢያንስ ለመነጋገር ዝግጁ አይነት የሆኑ ሰዎች ስለሆኑ ችግር የለም። መነጋገር ከሚችል ሰው ጋር ጥሩ ነው፣ ደስ ይላሉ። ጥሩ ነው። አዎ ረጋ ያሉ ናቸው። እንግዲህ ወደፊት በጣም እየተነጫነጩ ካልመጡ በጣም ነው ደስ የሚለኝ ጸባያቸው ምናምን። እና ሁለተኛ ስታወራቸውም ኤቪደንስ ማቅረብ ይችላሉ ማለት ኮንፌሽናቸውን አውጥተው ያሳያል። አንተም ትረስት ልታደርጋቸው ትችላለህ። ከዚያ እምነታቸውን ሌሎቹ ስታወራቸው ግን እኛ እያሉ ራሱ ለማውራት ይችላሉ። ጴንጤቆስታሉ እኛ ማለት ራሱ ይችላሉ። እነማን ናቸው እነሱ? ስንት ናቸው የሚለው ማተር ስለሚያደርግ ነው። ለማንኛውም ቀጥሉት እስኪ። አዳም እስኪ ነው ሰላም ተመስገን። ራስ ውስጥ ቁጭ በል። ምንድን ነው ተመስገን የምትናገረው ነገር አለ? እየከፈትክ ስለሆነ ደጋግመ አኪውዝ እየተደረክ ነበረ። ያለ ጸጋ መዳን አለ እያለ ነው ምናምን እያሉ ነበር። ምን ትላለህ? አይ እሱንም ከማውራት አክሊል ግን ምንድን ነው አሁን ይሄ እምነት ስጦታ ነው ሲሉ እምነት የትኛውን እምነት ነው? ጠቅላላ በእግዚአብሔር ላይ ያለውን እምነት ነው ማለት ሰው እግዚአብሔርን የሚያምነውን እምነት ነው? እምነት በብሉይ ኪዳንም አለ። እንዲህ እኮ ግራ ስለሚገባኝ ነው። የሚታመነው ነው እንጂ ልዩነት የሚፈጥረው የእምነቱ መንገድ የስጦታው አይነት ይለያያል እንጂ እምነት ምንድን ነው? በብሉይ ኪዳንና በሐዲስ ኪዳን ያለው እምነት ይሄ የፈቃድ ስርዓት ልዩነት አለው። እነሱ የሚያወሩት ማለት ነው።
አሁን እንግዲህ እነሱ እንደዚህ ነው የሚሉት እንደዚያ ነው የሚሉት ምናምን ስንል እንደ አበላሻችሁብን ስለሚሉ ካሉ ትንሽ እንጠብቃቸውና ካልሆነ የተወሰነ እኛውን እንሄድበታለን። የእንትኑ ግን ያለ ጸጋ መዳን ይቻላል ብሏል ለተባለው፣ አይ ትናንት ያለ ጸጋ መዳንም ማመንም ምንም ነገር ማድረግም አንችልም ብዬ አስቀምጬ፣ እንደውም እንደዛማ ካልክ ጸጋ ብቻ እያልክ ነው ማለት ነው አይነት ነገርም እንደውም ሲሉ ነበር እኮ። አሁን ዝም ብሎ ሆን ብለው እንትን እያሉ ካልሆነ በስተቀር ያለ ጸጋ መዳን አንችልም አለቀ። እና የመጀመሪያው የምንናገረው ነገር ይህ ነው። ምንድነው? ሰው ለመዳን ጸጋ ያስፈልጓል ኦፍኮርስ። ከዛ ደግሞ መመለስ ስላለበት እሱ ነፃ ፈቃድም ያስፈልጓል። እነዚህ ሁለቱም ያስፈልጋሉ ብለን የምናምነው። ከሁለት አንዱ ከሌለ መዳን የለም ማለት። ለምሳሌ በተለይም ደግሞ ጸጋ ማለት ነው። ጸጋ የለም ማለት የነፃ ፈቃድ ብቻ አማኞች ልንሆን ነው ማለት ነው። ልክ እነሱ ኤክስትሪም እንደዚህ ለጥጠውት በዛኛው በኩል አውግስቲኒያኒዝም የሆነውን ነገር በመያዝ ጸጋ ብቻ ሲሉ፣ እኛ ደግሞ በዚህኛው በኩል የሆነ ፔላጂያኒዝም ውስጥ እንግዲህ እንደሚነገርለት ሆኖ የሆነ እንደው ነፃ ፈቃድ ብቻ የሚመስል ነገር ልናነሳ ማለት ነው። እኛ ሁለቱንም መለጠጦች እንጸየፋቸዋለን። ሁለቱንም የአውግስቲንንም ወይም ደግሞ በአውግስቲን በኩል የተነሱትን የነዚህንም ፕላስ ደግሞ የሌሎቹንም ጭምር የነዚህ የፔላጂያን ምናምን ተብሎ የሚነገርባቸውንም ጭምር ማለት ነው። ከሁለቱም ጽንፍ የጸዳ ነው የክርስትን ነው። ስለዛ ምናልባት እንደነ ዮሐንስ ካሲያን አይነት ሊሆን ይችላል። ምናልባት የጆን ካሲያን ስፓርክሏ ምናምን ልትነሳ ትችላለች። እሱን የሚመስል ነገር እውነቱን ለመናገር እነ ቅዱስ ዮሐንስ አፈወርቅም ተናግረዋል። ግን ዋናው ቁም ነገሩ ምንድን ነው? በቃ ሁለቱም አሉ ከሚሉ አንጻር ማለት ነው። ነፃ ፈቃዱም አለ፣ ጸጋውም አለ። ሰው ለማመን ነፃ ፈቃድ አለው። ምንም እንኳን የተጎዳ ቢሆንም እንደ ሌሎቹ የሞተ ፈቃድ ነው ያለን ባንልም፣ ግን የተጎዳ ነው። ስለዛ ምን ያስፈልጓል ከተባለ የእግዚአብሔር እርዳታ ያስፈልጓል። ቋሚ የሆነ የእግዚአብሔር እርዳታ ያስፈልጓል። በቋሚነት ደግሞ ይህ ሰውም የእግዚአብሔርን እርዳታ እየተጠቀመ ደግሞ ፓርቲሲፔት ማድረግ አለበት፣ የኛ ፈቃዳችንም። ስለዛ የእግዚአብሔር ጸጋ አለ፣ የኛ አለ። ስለዛ ድህነት ሁልጊዜ እንዳልነው ሙሉ በሙሉ 100%፣ ትናንትም ስንለው ነበር 99.9% አለ 100% ከእግዚአብሔር በጸጋ ነው። ከእግዚአብሔር በጸጋ እኛ ደግሞ አክቲቭሊ ደግሞ እኛ ይህን ነገር መቀበል አለብን። አሁን ስለ እምነት ሲነሳ ነበር። እኛ እምነት ሲባል እኮ ትናንትም እንዳልነው የሆነ ነገር ይነገርና ለምሳሌ 1 ሲደመር 2 ነው ለምሳሌ ብትባል ማለት ነው። ኦኬ 1 ሲደመር 1 2 ነው። ኦኬ ታውቅና ከዛን ታምናለህ። 1 ሲደመር 2 ነው ብለህ ታምናለህ። እንደዛ አይደለም እኛ ጋር እምነት። እርግጥ ነው የሆነ የማሰላሰል የመረዳት ነገሮችን ምናምን መስማት ምናምን ነገር አለብህ። ያው እንግዲህ መጽሐፋችንም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ስለሚል ማለት ነው። ግን እምነት ከዛ በጣም ራቅ ያለ ነገር አለው። እምነት አንደኛ ማነው ስታቲክ ነገር አይደለም፣ ዳይናሚክ ነው። ምን ማለት ነው? ዝም ብሎ አንድ ጊዜ ዝም ብለህ ዲሳይድ አድርገህ ወሰነ በቃ ኦኬ ይሄ ነገር እንደዚህ ነው በቃ አመንኩኝ የምትለው ነገር አይደለም። ልክ የሆነ የሳይንሳዊ ግኝቶችን ለምሳሌ ሰምተህ እንደዚህ ነው አመንኩኝ እንደምትለው አይደለም። እምነት የሆነ አክቲቭሊ ከእግዚአብሔር ጋር የምትገናኝበት ከእግዚአብሔር ጋር የምትገናኝበት ነው። ለእግዚአብሔር መገለጦች እግዚአብሔር ወደ አንተ ላቀረበው ነገር ሁሉ የምትሰጠው ምላሽም ጭምር ነው እና ሁልጊዜም ከእርሱ ጋር በህብረት ፓርቲፔት እያደረግ የምትኖርበት ነው። ጠንክረህ የምትኖርበት ነው። ከእግዚአብሔር ጋር ተያይዘህ የምትኖርበት ነው። ስለዛ ዳይናሚክ ነው ማለትም አንድ ጊዜ የሆነች የቅጽበታዊ ጉዳይ አይደለችም። ሁሌም ያለ ነው። ሁሌም አክቲቭሊ ይሄ ንቁ ሆኖ ሁሌም የሚሰራ ነው እምነት። ስለዛ በዚህም ምክንያት እያደገ የሚሄድ ነው እምነት በራሱ ማለት ነው። በነገራችን ላይ እምነት እያደገ ይሄዳል። ለምሳሌ በስላሴ አምናለሁ ሊል ይችላል አንድ ሰው ከኛ መካከል። በቅድስና በጣም ቢያድግ ከሆነ ሰዓት በኋላም አሁንም በስላሴ አምናለሁ ሊል ይችላል። ግን ውስጡ ያለው እምነቱ ራሱ ግን እምነት ሲባል ዝም ብሎ በሆነች ነገር የማመን ጉዳይ ብቻ ሳይሆን በእግዚአብሔር የመታመንም ጉዳይ ስለሆነ ኦፍኮርስ ይሄ በእምነቱም ጉዳይም ከውስጡ ጋር እየተዋሃደለት በደንብ እየተገለጠለት የእግዚአብሔር መገለጥ ስለሆነ እየተቀበለ ያለው ሲቀጥል በእግዚአብሔር ላይ ያለው መታመኑ እርሱ ሚስቲካል በሆነ መልኩ እየጸለይን ከቅዱስ ቁርባን ቶሎ ቶሎ እየተካፈልን ምናምን ያ እምነቱ እያደገ እየጨመረ ይሄዳል። ስለዛ እምነትን እንደ አንዳንድ ሰዎች የሆነ ዝም ብለን ኦኬ ይሄ ነገር እንደዚህ እንደዛ ነው ኦኬ እቺኛ እንደዚህ ስለሆነች አመንን አለቀ። እንደዛ አይደለም። በቃ ይጀምራል ማብቂያ የለውም። ሁሌም እያደገ ይሄዳል በሕይወት ዘመናችን ሁሉ እምነት እና የእግዚአብሔር ስጦታ ነው ወይስ ከሰው ነው ምናምን የሚባለው ላይ እምነት የእግዚአብሔር ስጦታ ነው የሚለውን ቃል አንቃወምም ብያቸዋለሁ። እኛ ማለት ተቃውሟችን የቃላት አይደለም። የምንቃወመው የሆነ ነገርን ስንቃወም
ኦኬ እሺ፣ ተቋርጦ ነበር። የሆነ ነገርን ስንቃወም የምንቃወመው ዝም ብለን የሆነች ቃል ስለሰማን ብቻ አይደለም። እዛ ውስጥ ያለውን ሀሳብ ነው። እዛ ውስጥ ያለውን ሀሳቡን እሱን የሆነ በጣም አደገኛ ነገር ይዘው ከመጡ ያኔ እንቃወማለን። ለምሳሌ እምነት የእግዚአብሔር ስጦታ ነው ሲሉ የተቃወምናቸው ቃሉን አይተን ደብሩን አይደለም። እምነት የእግዚአብሔር ስጦታ ነው ሲሉ የተቃወምናቸው የሆነ እምነትን ምንድነው ስጦታ ነው ሲሉ እንደ ኢንፊውዥን አይነት ነገር ልክ እንዴት ነው እምነት የሆነ ነገር ሆኖ ማለት ነው በእናንተ ውስጥ ዝም ብሎ እንደዚህ መቶ ፍስስ ብሎ ዝም ብሎ ውስጣችሁ ዝም ብሎ ሄዶ ቁጭ ይላል አይነት ነገር እንደዛ አይደለም። እምነት በእኛ ሳይድ ደግሞ የሆነ ማለት ሪስፖንስም ጭምር ነው፣ ምላሽም ጭምር ነው። ከእግዚአብሔር ለሚገለጠው ነገር ምላሽም ጭምር ነው፣ ከኛ ማለት ነው። የኛ ምላሽም ጭምር ነው። እምነት ከእግዚአብሔር ለተገለጠልን ነገር የምንሰጠው ምላሽም ጭምር ነው። ግን ለእግዚአብሔር ለመመለስ ራሱ ምን ያስፈልጋል? የእግዚአብሔር እርዳታ ያስፈልጋል፣ አቅሙ ያስፈልጋል። ሙሉ በሙሉ አቅሙን አላጣንም ሲጀመርም፣ ግን ስቲል ግን እግዚአብሔር አቅሙን ሊሰጠን ሊረዳን ሊያግዘን ምናምን ያስፈልጋል። ስለዛ ይሄ በእምነት ምላሽን እንሰጣለን፣ ምላሻችንም ጭምር ነው እምነት እና ምላሽ ነው ካልን ደግሞ አስቀድሞ ማነው ይህን ነገር ኢኒሺየት ያደረገው? እግዚአብሔር ነው። ምክንያቱም እሱ የሆነ ነገር መጥቶ ባይገልጥልን ኖሮ ወይም እግዚአብሔር ባይመጣ ለእሱ እንዴት ምላሽ እንሰጣለን? ከዚህ አንጻር ማለት እርሷ የመጀመሪያው መምጣቱ ከእግዚአብሔር ዘንድ ከመሆኑ አንጻር እኛ ምላሽ ለመስጠት እግዚአብሔር መምጣት ስላለበት፣ ሲቀጥል ደግሞ ምላሽ እንድንሰጥ እኛንም ስለረዳን ምናምን ከዚህ አንጻር ተብሎ እምነት የእግዚአብሔር ስጦታ ነው የሚባል ምንም ችግር የለውም። ትክክል ነው። ከዚህ አንጻር ከሆነ የሚነገረው ከዚህ አንጻር ከሆነ የሚነገረው ችግር የለውም። ግን የሆነ ኢንፊውዝ እየተደረገ እኛ ውስጥ ዝም ብሎ ቁጭ አለ እኛ ጋር ከዛ በኋላ በቃ በዛው ይቀጥላል አይነት ነገር እኛ ማመን ስለማንችል የሚል ከሆነ ፈቃድ ስለሌለ ምናምን ተብሎ እንደዚህ አይነት ትምህርት የሚሰጥ ከሆነ እሱ ግን ስህተት ይሆናል ማለት ነው። እኛ ፈቃድ አለን ብለን ስለምናምን እና ሌላ ደግሞ ቅዱስ ዮሐንስ አፈወርቅ እንደሚለው ነው እምነት የእግዚአብሔር ስጦታ ነው ሲባል ከዚህ ጋር አሁን ካልኳችሁ ጋር ተመሳሳይ ነው። እውነቱን ለመናገር ኤፌሶን ምዕራፍ 2:8 ያብራራበት መንገድ አለ ቅዱስ ዮሐንስ አፈወርቅ። ይህ ምንድን ነው? ጸጋው በእምነት አድኗችኋል፣ ይህም ከእግዚአብሔር ነው፣ ማንም እንዳይመካ ብሎ ይናገራል። ጸጋው በእምነት አድኗችኋል ካለ በኋላ ይህም ከእግዚአብሔር ነው ይላል። እምነቱን ማለት ነው ከእግዚአብሔር ነው ያለው። እንዲህ እምነት ከእግዚአብሔር ነው እንዴት የሚለውን ቅዱስ ዮሐንስ አፈወርቅ እዛው ጋር አብራርተዋል። እንዴቱ ያብራራ ጥሩ ነው። ይህን ክፍል አንደኛ ከላይ ጀምሮ ስትመለከቱ በኃጢአታችሁና በበደላችሁ ሙታን በነበራችሁ ጊዜ ከክርስቶስ ጋር ሕይወትን ሰጣችሁ በጸጋ ድናችኋልና ብሎ ነበረ እና ሙት የነበረው ሰው ሕይወትን ከክርስቶስ ጋር አግኝቷል። ከክርስቶስ ጋር ሕይወት የተሰጠው ከክርስቶስ ጋር ሕይወትን ሰጣችሁ ነው የተባለው። ከዛ ደግሞ የዳናችሁት ደግሞ በቃ በጸጋ ነው። ስለዛ እኔ ምንም ከኔ የተጠበቀ ነገር የለም ብላችሁ እያሰባችሁ እያለ ከታይ ዝቅ ብሎ ጸጋው በእምነት አድኗችኋል ይላል። ስለዛ ጸጋው ሙታንን አድኗል። ግን ሙታንን ሲያድን ግን በእምነት ያዳናቸው። ስለዛ እነዛ ሙታን ማመን አለባቸው። ስለዛ ቅዱስ ዮሐንስ አፈወርቅ ምን ይላል? ከእኛ በኩል ደግሞ የእኛን ድርሻ ደግሞ ይናገራል ይልና ምንን ያስቀምጣል? እምነትን ያስቀምጣል። እንደዛ ይልና እዛው ጋር ኤፌሶን ምዕራፍ 2:8 ያብራራ ማለት ነው። የእኛን ድርሻ ደግሞ ያስቀምጣል፣ እርሱም እምነት ነው ይልና ነፃ ፈቃድ ደግሞ ወደ ጎን እንዳይደረግ ማለት ነው። እንደዛ ይላል። ነፃ ፈቃድን ደግሞ ገንጥረን እንዳንተው የእኛን ድርሻ ደግሞ ይነግረናል። የእኛ ድርሻ ማመን ነው ካለ በኋላ አሁን የእኛ ፓርት ብሎ እምነትን ያስቀምጠው ነገራችን ላይ ይልና ይህንንም ደግሞ ካንስል ያደርገዋል ይላል። በምን እንደዚህ አሁን ከኛ ድርሻ ነው ይሄ እምነት ከኛ ድርሻ ነው ካለ በኋላ ቦስት እንዳታደርግ እንዳትኩራራ ምናምን እንዳትኩራራ ራሱ ማለት ነው እዛው ጋር ያጣፋዋል። በምንድን ነው ይሄ መኩራራቱ እንዳይመጣ ማለት ነው። በምን እንዴ ይሄ ራሱ እምነቱ ራሱ ከእግዚአብሔር ነው በማለት እንዴት ነው ከእግዚአብሔር የሆነው የሚለውን ሲያብራራ ደግሞ ምን ይላል? ጌታ ባይመጣ ባይወርድ ኖሮ ከዛ ደግሞ ቃሉንም ባይሰጠን ኖሮ ማመን አንችልም ነበረ ይልና ሮሜ 10ን ይጠቅሳል። ቁጥር 14 ላይ ያለውን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እምነት ከመስማት መስማትም በእግዚአብሔር ቃል። ስለዚህ አሁን የእግዚአብሔር ቃል ባይኖር ምን እንሰማለን? አንሰማም። ካልሰማን ደግሞ እምነት አይኖርም። ይህ አዲስ ኪዳኑ የሚያድነው እምነትን ማለት ነው ልንይዝ አንችልም። ስለዚህ ያመንነው ራሱ ስለሰማን ነው። አዎ ግን የሰማነው ግን የእግዚአብሔር ቃል ስላለን የእግዚአብሔር ቃል ደግሞ የተገለጠው በማን ነው? ጌታ ስለመጣልን። ጌታ ባይመጣ ኖሮ እምነት ባልመጣ ነበር። ገላትያ 3 ላይ አሁን ግን እምነት መጥቶልናል ይላል። እስካሁን በሕግ ነበረ እንደ ሞግዚት ሆኖ ሲያገለግል የነበረው ሕግ፣ አሁን ግን እምነት መጥቶልናል ይላል። አሁን እንደዚህ አይነት እድል እናገኘነው በክርስቶስ ኢየሱስ ነው። ስለዛ ጌታ ባይመጣ ኖሮ ገና ከጅምሩ እኛ ራሳችን ማመን አንችልም ነበረ።
እውነት ነው። አሁን እኮ ጌታ ስለመጣልን ከኛም በኩል የሚጠበቅ ነገር ኖሮ ማመን ማለት ነው። የእኛ ድርሻ ይኸው ብሎናል እኮ ቅዱስ ዮሐንስ አፈወርቅ ራሱ የእኛን ድርሻ ደግሞ ይናገራል። እሱም እምነት ነው ብሎ ነፃ ፈቃድ እንዳለን ይናገርና ግን ደግሞ ጌታ ባይመጣ ሲጀመር እኛ ማመን አንችልም። ስለዛ እግዚአብሔርን እያመሰገንን እንድንኖር ያደርገናል። አንዳንድ ሰዎች ኦኬ ስለዛ አምናችሁ ከሆነ ያደረጋችሁት ወይም ፈቅዳችሁ ከሆነ ያደረጋችሁት ከሌላው ሰው በዚህ መልኩ ስለተለያችሁ ማለት ከሌላው አሁን ካላመኑት ሰዎች ይልቅ እኛ አሚን ብለን ስለተቀበልን እንግዲያውስ ተኩራሯ ያው ከሌሎቹ እኔ ተሽያለሁ ብላችሁ የሚሉ ሰዎች አሉ። አይ እኛ እንኩራራም። እንዴት እንኩራራለን? በአንድ ቤት ውስጥ የሆነ ሁለት ነዳያን ቢኖሩ በጣም የተራቡ ማለት ነው ወይም የተቸገሩ በጣም አደገኛ ችግር ውስጥ ያሉ ሰዎች ቢኖሩ እና አንድ አካል መጥቶ ለሁለቱም ተመሳይ የሆነ ገንዘብን ሰጣቸው። ሲሰጣቸው አንዱ እሺ ብሎ ቢቀበል በዛ ችግር ውስጥ ሆኖ ማለት ይደርሳል። አንደኛው ግን ኖ እምቢ አልፈልግም ቢል እና በዛው በችግር ውስጥ ቢቀጥል አሁን እዛ በችግር ውስጥ የነበረው ሰውዬ እንካ በቃ ተብሎ ሲሰጠው በመቀበሉ ይኩራራል እንዴ? ዝም ብሎ እያመሰገን ይኖራል እንጂ ኧረ በዛ በተቸገርኩበት ሰዓት ዝም ብሎ አምጥቶ ሰጠኝ ተቀበልኩት፣ ኧረ ምን አይነት ቸር ሰው ነው እያለ ያንን ሰው በተለይ በጣም አደገኛ ሁኔታ ላይ ደርሶለት ከነበረ በህይወት ዘመኑ ሲያመሰግኑ ይኖራል። እና አሁን እኛም እንደዛ ነው። በጣም በተቸገርንበት ሰዓት ላይ እግዚአብሔር ደረሰልን፣ ልጁን ኢየሱስን ላከልን እና በራሱ በእግዚአብሔር እርዳታ አክቹዋሊ ተቀበልነው። በራሱ በእግዚአብሔር እርዳታ ነው የተቀበልነው። በእግዚአብሔር እርዳታ እርሱ ልባችንን ይከፍታል። የሁሉን ልብ ለመክፈት ዝግጁ ነው። ግን የኛ ፈቃድ ደግሞ ይፈልጋል፣ የኛን ፈቃድ ይፈልጋል እና ተቀበልነው። ስለዚህ አሁን እኛ አንኩራራም። እግዚአብሔር እንደው ስለዚህ ስለ ጸጋ፣ ስለ ምሕረት፣ ስለ ቸርነት እናመሰግናለን እያለን እርሱን እያመሰገንን ብቻ ነው እንድንኖር የሚያደርገን እንጂ እንድንኩራራ የሚያደርግ ምንም ነገር የለንም ከኛ ምንም የሰራነው ነገር ስለሌለ ማለት ነው። እና እንደዛ ነው። ስለዛ ይሄ እምነት የእግዚአብሔር ስጦታ ነው ወይ አይደለም ወይ የሚለውን ከዚህ አንጻር ብንረዳው መልካም ነው። ቃላቱ አይደሉም፣ ውስጣቸው ያዘለው የእነሱ አስተምህሮ አስተሳሰብ ነው አደገኛው ነገር። አይ ጥሩ ነው። ጥሩ ማብራሪያ ነው። መምህር በረከት ይጨምራሉ። ግን እኔ አሁን መዝገበ ቃላቱ መጀመሪያ ይሄ እምነት እግዚአብሔር ታማኝ አምላክ በመሆኑ የተናገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው ይላል መዝገበ ቃላት። በጣም ተስማምቶኛል። አሁን ይሄ ትክክል አይደለም ሊልም ይችላል። አሁን ይሄ እዚህ ላይ እግዚአብሔር ታማኝ አምላክ ነው በመሆኑ ይሄ ታማኝ አምላክ የተናገረው አለ። በትልቁ ላርገው መሰለኝ። ወይ ላሳያችሁ፣ እያሳያችሁ አንዳንድ ጊዜ ነገር ባይን ይገባል ይባላል። እሺ እዚህ ጋር የምታዩት መጽሐፍ ቅዱስ መዝገበ ቃላት ነው። ይሄ እምነት እንትን አይወድም። ይሄ ትክክል፣ ይሄ ይዘጋብኛል። ይሄ ነገር እንዴት ነው? እሺ እግዚአብሔር ታማኝ በመሆኑ የተናገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው ይላል። እምነት ይሄ አመነ የሚለው ግሱ ራሱ አመነ የሚለው የሚነገረው አንቀጹ በራሱ ከሰው አንጻር ነው የሚነገረው። አመነ የሚለው አማኙን ነው የሚመለከተው። ስለዚህ እምነት ማመን መታመን ነው። በግዕዙ ትውክልት ይለዋል። ስክሪፕቱ ይዘጋል እየተባለ ነው ቀሲስ። እሺ ትውክልት ማለት ነው። እና መታመን አለ፣ እምነት አለ፣ የሚታመን አለ፣ እግዚአብሔር ነው። ትውክልት ደግሞ አለ፣ መታመን አለ። ደግሞ በእግዚአብሔር ላይ ማመን የምናምን አለን፣ መታመን ደግሞ አለ። ከኛ የሚጠበቅ ነገር ደግሞ አለ። የሚታመን እግዚአብሔር አለ፣ የሚያምን አለ። ስለዚህ እግዚአብሔር የተናገረውን ይላል። እግዚአብሔር የተናገረው ነገር አለ፣ ለፍጥረቱ የሚናገረው ነገር አለ። ለምሳሌ ኦሪትን በመስጠት ሊሆን ይችላል። ህገ ልቦና የሶስቱ ህግጋት ራሱ ህገ ልቦና፣ ህገ ኦሪት፣ ህገ ወንጌል አለ አይደለ? ስለዚህ እግዚአብሔር ሰውን ሲፈጥር ከመጀመሪያውም እግዚአብሔርን እንዲያምን አድርጎ ፈጥሮታል። አይምሮ ጠባይ ያለው እግዚአብሔርን የሚፈልግ አድርጎ ነው ሲፈጥረው። ገና ከመጀመሪያው እምነት ስጦታ ነው የሚለው ገና እዚህ ላይ ነው የምንስማማው። ምክንያቱም ከእግዚአብሔር እኛ እንኳ ራሳችን እንኳ የእግዚአብሔር ነን። ስለዚህ ሰው ሲፈጠር ባለመላእክትም ዘንድ የነበረ በመላእክትም ዘንድ የምናየው ነፃ ፈቃድ አለ። በሰውም ዘንዳ ይሄ ፈቃድ አለ ማለት ከማመንና ካለማመን አንጻር ነው እያወራሁት ያለሁት። እና
እግዚአብሔር የተናገረውን በፍጹም ልብ ተቀብሎ መቀበል አለ ማለት ነው። እንደምትመለከቱት ተቀባይ አለ፣ መቀበል አለ። እግዚአብሔር የተናገረውን እግዚአብሔር እንዲህ ነው ብሎ የተናገረው አለ። ያንን በፍጹም ልብ መቀበል አለ። መቀበል የሰው ነው። ኦኬ። ስለዚህ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው ነው የሚለው። ስለዚህ እግዚአብሔር ታማኝ አምላክ ነው። መምህር በረከት ወደ እርሶ ነው የምመጣው። እግዚአብሔር የታማኝ አምላክ የተናገረው ነገር አለ ለፍጥረቱ፣ ለእኛ ለሰዎች የነገረን ነገር አለ። ታማኙ እግዚአብሔር የነገረንን ነገር መቀበል የማን ነው? የሰው ልጅ ነው። ሰው ይቀበላል። ተቀብሎ በእግዚአብሔር ቃል ላይ የተስፋ ቃል ላይ ማረፍ ነው ይላል። ይሄ አዳም ላይ እናገኘዋለን፣ ገና ከውድቀት በፊት ማለት ነው። ከዛም በኋላ ይሄ የመፈለጉ ጉዳይ አቅሙን አጣ እንጂ በአዳም ኃጢአት ምክንያት አቅሙን አጣ። እምነትን ማለት እግዚአብሔር የተናገረውን ነገር የማድረግ አቅሙን አጣ፣ ደከመ፣ ለፍስፍስ ሆነ፣ ፍጹም ማድረግ አልቻለም በአዳም ኃጢአት ምክንያት እንላለን እንጂ እግዚአብሔርን መፈለግማ አለ እንጂ። አዳም እኮ ከወደቀም በኋላ እግዚአብሔርን ሲፈልግ ነው የኖረው። ሲፈልግ ነው የኖረው፣ ሲያለቅስ ነው የኖረው። እንባው ራሱ እኮ የሚያሳየው እኮ እግዚአብሔርን መፈለጉን ነው እኮ። አቤል በታማኝነት መስዋዕት ሲያቀርብ እናየዋለን። እነ ኖህ እግዚአብሔርን ሲፈልጉ እንመለከታለን። አብርሃም እንዲያውም በተለይ የአብርሃም ታሪክ በዚህ በአይሁድ መጽሐፍ ላይም አለ። የእኛ ታሪክ እኛ አሁን በቅኔ ቤት ምናምን የምንተርከው አብርሃም የጣዖት አምላኪ መጽሐፍ ቅዱስም ይናገራል። ኦፍኮርስ የጣዖት አምላኪ ቤተሰብ መሆኑ ግን ታሪኩ ይሄ የሚተረከው ታሪክ የጣዖት መሸጫ ሱቅ ነበራቸው። ከዚያ አብርሃም ትንንሾቹን ጣዖታት ሰበረ። ሚውት አድርገው ቢኒ ሚውት አድርገው። ሰባበረና ኧረ በስመ አብ ሰባበረና ይላል። ከዚያ በኋላ ትልቁን ጣዖት ዱላ ሲይዞ ትንንሾቹ ከተሰበሩ ትንንሾ ጣዖቶች ጋር አስቀመጠው እና ታራ ሲመጣ ምንድነው የሆኑት እነዚህ ሲል ትልቁ ጣዖት ትንንሾቹን ሰባበራቸው አለው። እንደዚህ ብሎ አብርሃም ሸውዶታል ማለት ነው። በኋላ ማለት እንግዲህ ታራን ማለት ነው የሰበረው አብርሃም ነው። ባይዞ ይሄ ታሪክ በምንድን ነበረ? ቆይ የሆነ እንትን መጽሐፋቸው ላይ አይቻለሁኝ። ዘፍጥረት ቁጥር 38 ላይ ክፍል 38 ላይ ታራህ ነው ምንድን ነበረ የሚል አይሁድ መጽሐፍ አለ። እሱ ላይ ነው እና ስለዚህ አብርሃም እግዚአብሔርን ፈልጎ ማግኘቱ ራሱ ፈቃዱ አይደለም ወይ? እግዚአብሔርን መፈለግ አይደለም ወይ? ይሄ ፍሪ ዊሉ ታስሮ ከነበረ የአብርሃምንም ጭምር ነው መጥቶ የፈታለት እግዚአብሔር ወይንስ በአዲስ ኪዳን ብቻ ናቸው የተፈታላቸው የሚለው መታየት አለበት ነው። እና እግዚአብሔርን የሚፈልግ ልብ ነበረ፣ ግን ጽድቅን መፈጸም ነው ያልቻለው። አቅሙን ነው ያጣው። ባህሪው ስለጎሰቆለ ጽድቅን መፈጸም የማይችል ልፍስፍስ ሆነ ነው። ለዚያ ተመጣጣኝ የሆነ ነገር ማቅረብ የማይችል ደካማ ሆነ ነው። ስለዚህ ከዚያ ሊያድነን ክርስቶስ መጣ ነው እንጂ የምንለው ጭራሽ የሰው ልጅ ምንም ነገር መፈለግ አይችልም። በነገራችን ላይ በዚህ በአዲስ ኪዳን ራሱ እኮ አሁንም እኮ በነገራችን ላይ ክፉን ነገር የማድረግ ዝንባሌ አሁንም እኮ አለን እኮ እኛ የዳን ሰዎችም እኮ አለን። ለምሳሌ ቅዱስ ጳውሎስ የማልፈልገው ያንን ደግሞ አደርጋለሁ አለ። ምን እያለ ነው ቅዱስ ጳውሎስ? የማንፈልገውን ነገር የምናደርገው እኮ እኛም አለን እኮ እኛ ራሳችን ማለት ነው። ክርስቲያኖች ራሳችን ኃጢአት ውስጥ እኮ ፈልገን አይደለም ኃጢአትን የምናደርገው። በጣም ሪላክስ ለማድረግ በኃጢአት እየቆጨን ህሊናችን እየጠዘጠዘን ነው እኮ ኃጢአት የምናደርገው አይደለ? ስለዚህ ምን እያሉ ነው የሚለውን መምህር በረከት እርስዎ ቢሄዱበት ይቀጥሉ። እኔ እውነት ለመናገር ምንም አይገባኝም። ለእኔ ቀላል ነገር ነው። በእኛ ቤተክርስቲያን ይሄ በጣም ሲሪየስ ነገር አይደለም እውነት ለመናገር። ግን እነሱ ግን በዛ ደረጃ መጽሐፍ እስከ መጽሐፍ ድረስ ያደረሳቸው ኢቭን ዶክትሪን የመክፈያ የመለያ የራሱ ይሆናሉ የራሱ ብቁ ነው ወይ የሚለውን አብራችሁ እንድታዩት ነው። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እሺ ቀሲስ እንዳሉት እምነት ራሱ ምንድን ነው?
የሚለው ላይ ነው ዋናው እኮ ጥያቄ። እምነት ምንድን ነው ራሱ? እምነት በጣም በቅዱሳት መጽሐፍት ብዙ ትርጉም አለው። መታመን ኦቢዲየንስም እምነት ነው። እምነት ከእውቀት ጋር ተያይዞ ተናግሯል። ኮግኒቲቭ ነገር አለው። ምክንያቱም ካልሰሙ እንዴት ያምናሉ ሲል የሚሰማ ነገር ወደ አእምሮ ነው የሚሄደው። በአእምሮ ውስጥ ፕሮሰስ የሚደረግ ነገር ነው ማንኛውም በጆሮአችን የምንሰማው ነገር። ቅዱሳት መጻሕፍትም እምነትን ከእውቀት ጋር አገናኝተውታል። አውቃቸዋል፣ አምናቸዋል በጌታችን በመድኃኒታችን በኢየሱስ ክርስቶስ እውቀት እያሉ መጽሐፍት በአንደኛ ዮሐንስ መልእክት፣ በዮሐንስ ወንጌል እሱ የዘላለም ሕይወት የሆነውን የዘላለም ሕይወት ማለት እውነተኛ አምላክ የሆነውን እግዚአብሔርን የላከውን ኢየሱስ ክርስቶስን ማወቅ ነው ተብሎ ተነግሯል። ስለዚህ እምነትን በመጀመሪያ ከእውቀት መለየት አይቻልም። ማለት እምነት እውቀት ብቻ ነው ባንልም እምነት ግን እውቀትም አለው እና እንትና ቀለምንጦስ ዘእስክንድርያ ክሌሜንት ኦፍ አሌክሳንድሪያ እምነትን ምን ይላል? ቮለንተሪ አሴንት ኦፍ ማይንድ ይላል። አሁን በጣም ጥሩ ዲፊኒሽን ነው። አንደኛ በእምነት ውስጥ ቮለንተሪ ሲል የነፃ ፈቃድ ጉዳይ አለ ማለት ነው። ሰው ተገዶ አይደለም የሚያምነው ማለት ነው። ምክንያቱም እምነት አክሴፕት ማድረግ እሺ ማለት በውስጡ አለው። ስለዚህ አክሴፕት ማድረግ እሺ ማለት የሚሉ ቃላት ውስጥ ነፃ ፈቃድ አለ። ስለዚህ ቮለንተሪ ነው እምነት። ሁለተኛ ደግሞ አሴንት ኦፍ ማይንድ ነው። የአእምሮ የልብ ከፍ ማለት ዲቫይን የሆነው መለኮታዊ የሆነውን ነገር የመቀበል የመረዳት አሜን የማለት አእምሮ ራሱ በዚያ የማመን ያንን የመቀበል ስለሆነ የአእምሮ ጉዳይ አለበት። ስለዚህ የአእምሮ ጉዳይ ካለበት የነፃ ፈቃድ ጉዳይ ካለበት እምነት ቀጥታ ኢንፊውዝ የሚደረግ ቅድም አኬ በጣም ጥሩ አድርጎ ሲያብራራው እንደነበረው ዝም ብሎ ከውጭ መጥቶ የሚገባ ነገር ብቻ አይደለም ማለት ነው። እኛ ጋር ነፃ ፈቃዳችን አእምሯችን ኢንቮልቭ ያደርጋል ነው። ስለዚህ እሱ ካልሆነ ግን የሆነ ማጂክ ፓወር ነው የሚሆነው ማለት ነው። ዝም ብሎ አንድ ሰው ህልም እንደሚያየው ምናምን የእሱ ነገር የሌለበት ሆኖ እንደዛ አይደለም። እነሱ ግን እኔ መጥተው ራሳቸው ቢያብራሩ ጥሩ ነው፣ እኛ ሚስ ሪፕሬዘንት እንዳናረጋቸው እንጂ ስለ እምነት ያላቸው ትርጉም ጠበብ ያለ ይመስለኛል። ማለት ከእግዚአብሔር የሚሰጠውን አስፔክት ብቻ አጥብበው እየተናገሩ ካልሆነ ማለት እሺ ማለት ምንድነው? እነሱ ቀሲስ ይሄ ቶታል ዲፕራቪቲ አስተምሯቸው በጣም ራዲካል ነው እና ሰው ከእግዚአብሔር ተቃራኒ ነው የቆመ ብለው ነው የሚያምኑት እና መዞር እራሱ አይችልም ነው ወደ እግዚአብሔር ቃሉን ተቀብሎ አምኖ እሺ ለማለት ራሱ ወደ እግዚአብሔር መዞር አለበት። ሰው ግን በእግዚአብሔር ተቃራኒ ነው ያለው። እግዚአብሔርን መፈለግ ሳይሆን እግዚአብሔርን የሚጠላ ጠላትነት ነው ያለበት። ከእግዚአብሔር መልካም ነገር የሚፈልግ እግዚአብሔርን የሚፈልግ አይደለም ሰው መንፈሳዊ በሆነ ነገር ከእግዚአብሔር ተቃራኒ የቆመ ነው ብሎ ስለሚያምኑ ፊቱን ራሱ የሚያዞረው እግዚአብሔር ነው ወደ እሱ። መምህር ይቅርታ፣ እንደዚያ ካሉ እነ ዳዊት ምን ሊያረጓቸው ነው? እሱን እኮ እኔ ቀሲስ እንደርሶ በጣም ገርሞኝ ጠየኳቸው። አንድ ጊዜ አንድ ሉተራን ልጅ ኤፍሬም የሚባል ልጅ እና አንድ ትክክል የሚባል ደግሞ የሪፎርምድ የካልቪኒስት ናቸው። ሁለቱም በአንድ ቤት ከፍተው እየተወያዩን ስለነሱ እንዴት ነው የምታምኑ ስንላቸው በተስፋ ሪጀነሬትድ ሆነዋል ብለን ነው የምናምነው አሉኝ። ማለት የክርስቶስ ስራ ቀድሞ ተቆጥሮላቸው ሪጀነሬትድ። ስለዚህ ከክርስቶስ ሞት በፊት ከደሙ መፍሰስ በፊት የዳነ ሰው አለ ማለት ነው በእነሱ። በቃ እኔም እሱ ነው የገረመኝ። ማለት እግዚአብሔርን የሚፈልጉት ሪጀነሬትድ ሲሆኑ ነው ብሎ ነው የሚያምኑት። ስለዚህ ዳዊት እግዚአብሔርን አይፈልግም አይባልም፣ ምክንያቱም እሱ ራሱ ፈልጋለሁ ብሏል። ስለዚህ ይሄ ከፈቃድ እስራት በብሉይ ኪዳንም የነበሩ ሰዎች እስራኤላውያንም ከፈቃድ እስራት ተፈተው ነው የዳኑት። አዎ እንደዛ ነው እንግዲህ ያሉኝ። እኔም ገርሞኛል። ለዚያ ነው ከዚህ ቀጥሎ የሚጠየቀው ጥያቄ መዳን በጸጋ ነው ሲሉ በብሉይ ኪዳን የነበሩ ሰዎች ያ እምነት መዳን በጸጋ ነው፣ ምንም ጥያቄ የለውም። አሁን እኛ ይሄንን እኛ ከፍለን ነው ምናምን የምንለው ነገር እኮ አይደለም። ግን የብሉይ ኪዳን ሰዎችም ራሱ ከክርስቶስ ሞትና ትንሣኤ በፊት
በጸጋ ድነዋል ወደ ማለት ይመጣሉ። እንደዚያ ነው። አዎ እንደዛ ነው። ክርስቶስ በተስፋ የሚሉት ቀድሞ ተቆጥሮላቸው ሳይደረግ ማለት ነው። እንደዛ ነው። እንግዲህ እኔም ደጋግሜ ጠየኳቸው እንደዛ ነው ወይ የምታምኑት ብዬ። አዎ እንደዛ ነው፣ ሪጀነሬትድ ሆነዋል ብለን ነው የምናምነው አሉ። ጥቅስ አላቸው። ምንድን ነው ጥቅሱ? ያ እንትን ነዋ ቀሲስ። ካልሆነማ የቶታል ሊብራቢቲ የዚህ የፕሪዴስቲኔሽን ምናምን አስተምሮ ኮሄረንት አይሆንማ። እንደዛ ብለው ካላመኑ ግድ እኮ ነው፣ ወደዛ ግዴታ ይወስዳቸዋል። እሺ አዳም አለህ? ቀሲስ አለው መሄዴ ነው ግን እኔ አይ ትንሽ ከመምህር በረከት ጋር አውራና በቃ ቻው። እኔም ራቴን እየበላሁ ነው፣ ይቅርታ አድርጉልኝ። አይ ችግር የለም። እነሱ ቢኖሩ ነው ነበር ጥሩ በዚህ ጉዳይ ብንጠይቃቸው። እኛ የእነሱን እንዲህ ነው እያልን አንድ ሰውን ብቻ አስገብተን የሆነ ሙስሊም ልጅ ነው መሰለኝ መጠየቅ ይፈልጋል። ይህንን ጉዳይ ቢያብራሩ ጥሩ ነው። የብሉይ ኪዳን እኔ እንግዲህ እንደዛ አይመስለኝም ነበር፣ እኔም እንደዛ የሚያምኑ አይመስለኝም ነበረ። ግን እንደዛ ነው ምናምን ብለው ነግረውኛል። እነሱ ከሌሉ መወያየትም ትንሽ ይከብዳል። ቢኖሩ ኖሮ ልክ ነው፣ እንደዛ ነው የሚሻለው። ሌላ ጊዜ እንወያያለን። ሜሮንን አዳም እስኪ ጥራት። ምን አልከኝ? ሜሮን አይ ነው እሷ ካልቪኒስት ነች። ብዙ አይ ከዚህ በፊት ስለተወያየን ከእሷ ጋር አትንከ እዛው ነው የሚለው። ቲንክ እኔም ትንሽ ስለረፈደብኝ በቃ ቢኖሩ ኖሮ አይ በቃ ግን ሉተራን እኔ ባለሁበት ካልገባችሁ ማን ጋር ልትገቡ ነው? እኔ እኮ ነኝ አሁን እኮ የንስሐ አባታችሁ ለጊዜው እንደ ንዑሰ ክርስቲያን ከበር ላይ ቆሜ የምጠብቅ እኔ ነኝ አይደል? አዳም በትክክል ደግሞ እምነታቸውን ቢያስረዱ ጥሩ ነበር። ምክንያቱም እኛም እንድንረዳው ሚስ ሪፕሬዘንት እንዳናረጋቸው። አይ እኔ እውነት ለመናገር ምንድነው ማድረገው መሰለህ? መጽሐፉንም ቆይ አማዞን ላይ አይቼዋለሁኝ፣ ግን የተለያየ ኤዲሽን እንዳይሆን ዋናው ፒዲኤፉን አግኝቼዋለሁኝ። መጽሐፋቸውን እያስኩ ነው የማወራው ከዚህ በኋላ። እንደዛ አይደለም የሚተረጎመው ይሎታል። አይ ይሄማ እንደ ቁርአን ነው የሚሆነው። የቁርአን ሙስሊሞች ናቸው እንደዚያ የሚሉ አይሆንም። እና እናመሰግናለን አዳም ስለከፈትክ። ያው ትንሽ ተንፍሰናል። ሰላም ደሩ። መምህር በረከት ግን ጠፍተዋል በጣም ያለው ከሲሳ እነሱ ጋር እኮ ሉተራን ጋር ዋናው ቤዚክ የሆነው ልዩነታችን እዚህ ፕሪዴስቲኔሽን የቶታል ዲፕራቪቲ እንደዚህ አስተምሮ ላይ ነው። ከዚያ ውጭ ደግሞ እምነትና ጸጋን በጣም ነው የሚያቃርኑ። ይሄ ህግና ጸጋ ሳይባርኩኝ እንዳይሄዱ ብዬ ነው። መልአከ ገነት እባክዎት ባርከው። ሰላም ሞት መልአከ ሰላም ኦርጋኒኩ እርሶ ጋር ነው። ይፍቱኝ ባርኩኝ። እንዴት አሉ? ጤና ይስጥልህ። እንዴት አሉ? ሰላሞት ይብዛ። እንዴት አሉ? ከላይ ከታች ያላችሁ አዳም አባታችን ሁላችሁ ሰላም ብያለሁ። እንዴት ሰነበታችሁ? እውነቱ ሰላም ብለናል። በዚህ መከራ በዛበት ጊዜ ሰው ስለሰጠ ያመሰግናለሁ። እንዴ እኔ አውቃቸዋለሁ፣ እሳቸው ረስተውኝ ካልሆነ በደንብ ነው የማውቃቸው። ኧረ መምህር የወሎት መልአከ ሰላም። አቤት አቤት። እኒህ መምህር በረከት አዝመራው ማለት ብዙ መጻሕፍቶችን ጽፈዋል እና እንደውም እዚያ የመጣው ጊዜ ባህር ዳር ብፁዕነታቸው ጋብዘውኝ ወደዚያ ወደ ጣና እርሶ አልነበሩም። እንዳጋጣሚ ብዙ አስተዳዳሪዎች ነበሩና ጣና ለአንድ ቀን አዳር ዳጋ እስጢፋኖስ ጉዞ ስናደርግ በጉዞ ላይ የእሳቸውን መጽሐፍ ነበር የሚያነቡት። ብፁዕ አቡነ አብርሃም እሳቸው እጅ ላይ ነው መጀመሪያ ያየሁት መጽሐፋቸውን እና በጣም ጎበዝ መምህራችን ናቸው። ይወቋቸው እና ደግሞ የጋብዟቸው በማርያም ባለ እግዚአብሔርማ ሄደው መስበክ አለባቸው። እና መምህር በረከት በጣም የተወደዱ እጅግ የምንወዳቸው የምናከብራቸው መምህራችን ናቸው። ቲክቶክ ላይ ደግሞ በቃ ሰብሳቢያችን ናቸው። አላወኳቸውም መልአከ ገነት። እውነት ለመናገር ያው እሱ ጋር የመጣው ሁሉ እኮ ደግ ነው።
ሉተራውያንስ ይኸው እየተሰባሰቡ ንስሐ አባት ወታሉ እንኳን አማኞች አይ በደንብ ቆይ አስተዋውቆታለሁ። መምህር በረከትን በደንብ መጋበዝ አለበት። እዛ መምህር በረከት እዛ ዩኒቨርሲቲ ያስተምሩ አልነበረም? እንዴ ባህር ዳር አልነበሩ? አልነበርኩ። አሁንም አለው እኮ ከዚህ ዞታ ገባ እያልክ እዚህ ያስተምራሉ። ዋው እንደዚያ እኮ ነው። እኛ ፔዳ እኮ እዚያ አቋቋም ቤት እያለው ባህር ዳር ስላሴ ትንሽ ቀን ወፋ የምናወጣበት እኮ እዚያ ፔዳ ነበረ። ወፋ በውስጥ ስልኬን አስቀምጥላችኋለሁ። ስልኬን ፎሎ እንኳን ቀደም ጀምር አዳም አባታችን ነው ያላወቅኳቸው ዛሬ ያደረኩኝ። እኔ መቼም ፎሎ ካሉ ተሎ መስቀል ስለምንወድ ይሆን የመስቀል ምልክቷን ነው የምንነካተለው ብለን እግዚአብሔር የሚያውቀውና ስራም ብዙ አይጠይቅም ይመስለኛል። ንፉግም አይደለንም። መስቀል ስለሆነች ሆነ ቶሎ ጠቅ ማረጋት እና እሱ ጋር ሳይ አዳምን ፎሎ አድርጌያለሁ። አዳም አባታችን በእውነቱ የመጀመሪያው ሰው ያክብርልን። እሱም ስላስገቡ ደስ ብሎኛል። በጣም ስለምወዳቸው በጣም ትልቅ አባት ናቸው። ባህር ዳር ባለ እግዚአብሔር ቤተክርስቲያን አስተዳዳሪ ናቸው። ብዙ የቅኔ አቋቋም የመጻሕፍት ትርጓሜ መጻሕፍት ቤተ ጉባኤ ያለበት ቦታ ነው። ያ ቦታ በጣም ትልቅ ቦታ ነው እና የዚያ ቤተክርስቲያን አስተዳዳሪ ናቸው። ፎሎ አድርጓቸው። ከታችም ያላችሁ ከልብ እናመሰግናለን። አባታችን ያው አዳም መሽቶበታልና እኔ ነኝ ግባ ብዬ ያስገባሁት። ሌላ ጊዜ ላይቭ ላይ እንገናኛለን፣ እናወራለን። በውስጥ ደውልልዎታለሁ። ሰላም ሁኑ። ሰላም አምሹ። አዳም አሜን። ሁላችሁም ሰላም እደሩ፣ ሰላም ዋሉ። አሜን አሜን። መምህር በረከት አመሰግናለን። እግዚአብሔር ያክብርልን። አሜን አሜን። እናመሰግናለን እናመሰግናለን። አሜን። ይኖሩልን ይኖሩልን። በእውነት ደስ ነው የሚለን እሱን ስናይ ድምፆትን ስሰማ። ያው መምህር ዘላለምን ባጣንበት ማግስት ደግሞ ያው እንደናንተ አይነት መምህራን ስላገኘን አዳምም በእውነቱ እንግዲህ መምህር የሆኑ አላወቅንም። መምህር አይደለም ምንም አይደሉም። በእውነት ያው ክፈት ሲባል እከፍታለሁ ቤት እንጂ መምህር በረከት ነው። መምህር አይደለም። እኔ ክፈት ሲባል መከፍት ነው። መልካም። ለማናቸውም በጣም አመስግኛለሁ ስላገኘሁት ስለተገናኘን። እኔ በላግነትን በጣም ቦታ ሰጥቻ ክብሬ የምወዳቸው ሰው ናቸው። በጣም በዚህ ዘመን የሚያስፈልጉን። በዚህ ሳምንት ደግሞ በእኛ የዛሬ 7 ወር አካባቢ መምህር ዘላለም ወንድሙ በእኛ አጥቢያ ጉባኤ ጋብዘን ነበርና በዛ ጉባኤ ላይ የሚገርም ሰብና የነበራቸው መቃብር ቤት ነበር የሚያድሩ። አልጋ ሆቴል ይዘንላቸው በታሪክ ብለው 3 ቀን ሙሉ መቃብር ቤት ነው ማደር ብለው መቃብር ቤት እንኳን እኛ የለንም። መቃብር ቤትም ተውሰን ማለት ነው። ሰኔ 29 እና 27 2000